ወዴት ሊሄዳችሁ ነው? ወዴት? አይ ወዴት ሊሄዳችሁ ነው? እዚህ ጋር ኤፍሬም አስጠብቆኝ ነው። ቤቱ የሱ ስለሆነ እኔ ኃላፊነት ወስጄ እና እኔ ወደምፈልግበት ቦታ ራሴ እሄዳለሁኛ። አይ ግዴታ የሚገባ ነው የሚወጣው ሰው በእኔ ቁጥጥር ስር ስለሆነ እሱ ሳይሄድ አይቻልም። እንዴ እሱ ስላለ ታዲያ እኔ ጋር አይደለም ታዲያ ያለ እሱ የራሱ ጉዳይ ሊሆን ይችላል። እነሱ ታዲያ ምን አገናኘው? አይ ቢሆንም ግዴታ ነው እሱ ማግኘት አለ መጀመሪያ። መውጣት አይቻልም። እሱ ወይ ማለት አብኮ ምንድን ነው አልገባኝም። ምንድን ነው የፈለገችበት ቤታችንም እንደ ሻንጣውን ልቀቅባከ አይቻልም። ሻንጣውን ልቀቅ አይደለም። ማንም እንደዛ ነው። ማንም አይወጣም። እሱ ኤፍሬም ማንም እንዳይወጣ ብሎኛል። ይሄ ልጅ ምን ውስጥ ነው የገባው? እንደዛ ማለት ምን ማለት ነው? አይ ግዴታ ነው እሱ መጣት አለበት። ለምን ታዲያ ብሎ ታዲያ ስወጣና ስገባ ምን ሻንጣውን ልቀቅ። አይቻልም። ከአቅም በላይ ከሆናችሁ ይደውላሉ እነሱ። መደወል ትችላለህ። ደውለህ ከፈለክ ተጠቅሞ ማጣራት ትችላለህ። ማን ነው? ምን አውቃለሁኝ እኔ አማክሬያቸው እንደዚህ አድርጊ ዳዲ ምናምን እያልሽ ነው አይደል? አማክሬያቸው ለምን ታዲያ ይሄን የሰው ህይወት በጠብጭ ታዲያ ለምን ቤተሰብሽን አታማክሪ? የማንንም ህይወት አልበጠበጥኩኝ። እየነገርኩሽ እኮ ነው ያለው አይደል? ቤተሰብሽ የሚልክሽ የሰው ህይወት በጥብጭ ብሎ ነው እንዴ? የሰው ህይወት አልበጠበጥኩኝ። ኦኬ ወይስ ለሱ ማስፈቀድሽ? ሶስተኛም ወገን እኛ ላይፍ ውስጥ ያለሽው እንደውም አንቺ ነሽ። ኦኬ እኔ ነጭራሽ በመሃላችሁ ገብቼ በጠብጥኩ ያለሁት እንደዛ ነው እያልሽኝ ያለሽው? ማውራት የምትፈልጊው ነገር በሙሉ አውርተሻል። ይሄን ነበር ሚስጥር እያልሽ በአደባባይ ስታወሪ ነበር። በአደባባይ ይሄን ነበር ሚስጥር አለኝ እያልሽ ስትለፈልፊ ነበር። እስካሁን የነገርኩሽ ምንም አልገባሽ። እስኪ የምታደርጊው ነገር በሙሉ እውነት ከሆነ እስኪ የምታደርጊያቸው ነገሮች እውነት ነው አይደል? እስከዛሬ ከጎዳችሁ ነገር አይበልጥም። ከዚህ በኋላ የምታደርጊው ነገር አይሻልም። ሰላም ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ ተመልካቾቼ፣ ውድ ተከታታዮቼ እንኳን ወደዚህ ቻናል ላይ በደህና በሰላም መጣችሁ። ውድ ቤተሰቦቻችን ለዚህ ቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ለቤቴ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ውድ ተመልካቾቻችን እንግዲህ ለምለም ያው ሁሉም ልጆች ታውቁታላችሁ። ለምለም እንግዲህ በጣም ጎበዝና ጠንካራ ልጅ ናት ማለት ነው። ሁላችንም እናቃታለን። ስደት ዓለም ላይ እንግዲህ ያው ሳውዲ አረቢያ ላይ ያው ብዙ ነገር እንግዲህ አይታለች። እንግዲህ አይታችኋል። ብዙ ነገር የራሷ ታሪክ አካፍላለች ማለት ነው። እንግዲህ አሁን ማለት ለቤተሰብ ለሁሉም እንግዲህ እሷ በጣም ደስ የምትል ልጅ፣ በረከት የሆነች ልጅ፣ ጫዋ ልጅ በጣም በቃ ያኔ ታውቁታላችሁ የእሷ ባህሪ የእሷ ነገር ሁሉም እና በጣም ጎበዝ ልጅ ናት። እና አሁን እዚህ ጋር በምስሉ ላይ የምትመለከቱት እንግዲህ ከላይ ጽሁፉ ምን ይላል? ድራማ ነው አይደለ ይላል። እና ማለት እነሱ አሁን ለምሳሌ ማለት ኤፍሬም ከዚህ በፊት ያች ልጅቷ ጋር ነበር። ይቺ ልጅቱ ደግሞ በጣም ነፂም እንደገና ደግሞ ይቺ ልጅቱ ማለት ነው ለምለምም ቤተሰብ ሁሉም ይቺ ልጅቱን ይወዳሉ ማለት ነው። ኤፍሬም ደግሞ ከሷ ጋር ከቆየ በኋላ ወይም እቺ አሁን ነፂም ለምለምም ሁሉም ቤተሰብ አጠቃላይ ይወዳሉ እና እቺ ልጅ ሆነ አሁን ትቶ ሌላ ልጅቱ ጋር ከካናዳ እንግዲህ አወርቶ ሁሉም ነገር ያለው ነገር ሁሉ እኔ ከካናዳ ነው የመጣሁት ትላለች። ሁሉም ነገር እንግዲህ አወርቶ መሀል ላይ የተቀመጠችው ልጅቱን ያመጣታል ማለት ነው። ከየት ነው የምትመጣት? ከካናዳ ማለት ነው። ያውም በዓል ቀን ነው እንግዲህ ይሄው እነሱ አንድ አይነት ለብሶ ዝግጅት አድርጎ ነፂም እንደገና ደግሞ በቃ በጣም ፏፏ ብሏሉ እነሱ ማለት ነው። በዓል ዝግጅት ነው ማለት ነው። አሁን ኤፍሬም ምን ይዞ መጣ? ያቺ ጓደኛው ከካናዳ የመጣችዋ ከዚህ ማለት በቃ የሆነ ከዚህ በፊት ያለው ነገር ከሷ ከልጅቱ ጋር አውርቶ ምናምን ነው መሰለኝ። እና
አመጥቶ እኔ ሚስቱም የለኝም ማለት ጓደኛም የለኝም ከዚህ በፊት ምናምን ብሎ አውርቶ ነው ልጅቱ ነው ያመጣ ያወራው ነገር። በቃ ልጅቱ አሁን እዚህ መታ እነሱን ልጆች ማለት ለምለም ሁሉም እነሱ ያወሩት ነገር ሲሰማ እንደዚህ ብሎ አላመጣኝም፣ እንደዚህ ብሎ ነው እንደዚህ ብሎ አላወረኝም ብላ እንግዲህ ለምለምን ታስረዳለች። ለምለም ደግሞ እችሁት የእብርሃም ምስት እችህ ናት፣ እብርሃም ምስት እችህ ናት እና አንቺን አባብ ብለው ነው አንቺን ዝም ብሎ እንትን አድርጎ ነው እንጂ ይሄው እቺ መስለ ቆንጅዬ ምስት አላት፣ ቆንጅዬ ምስት አላት። እኔ የማያውቀው እቺ መሰለ ቆንጅዬ ምስት የሱ የኛ ቤት እንግዲህ ከኛ ጋር ያለችው እቺው ናት፣ የወንድሜ ምስት ናት። ስለዚህ እዚህ መሀል ላይ ለምለም ስታወራ ጊዜ ራሱ የልጅቱ አይምሮ በጣም እየጠበቀች ነው የምታወራት። የምር በጣም ጎበዝ ጀግና ሴት ናት። ስታወራ ጊዜ ራሱ የልጅቱ አይምሮ እየጠበቀች ያችኛውም አይምሮ እየጠበቀች ነው የምታወራው። እና አንቺ በጣም ተሳስተሻል፣ ወይም በጣም ነው የተበላሽው። ወንድሜ በጣም በድሎሻል። ስለዚህ አንቺ የመጣሽበት ቦታ ሂጂ። ይሄው ሚስቱ ይሄው ትዳር አለው፣ እሱ የራሱ የቻለው ትዳር አለው። ስለዚህ አንቺ እውነት ብለሽ እሱን ከትለሽ ስለመጣሽው እኛ አንቺን አናስ ማለት በቃ የሆነ አለ አይደለ አንቺን መከፋትም አንፈልግም ብላ መሀል ላይ አስቀምጣ ለምለም ምክሩን ሰታ እንግዲህ እንደዚህ ብላ ነው እንግዲህ እሱ ኤፍሬም ደግሞ ውጭ ላይ እየጠበቀ ነው ምናምን እያሉ ነበሩ። የት አለ እሱ ምናምን እያሉ ነበሩ። እና መሀል ላይ ደግሞ እቺ ልጅቱ አንቺ አትጨነቂ፣ እኛ አለን፣ አንቺ የወንድሜ ሚስት ነሽ፣ አንቺ አትጨነቂ፣ እኛ አለን፣ እንወድሻለን፣ በጣም ነው የምንወድሽ። በቃ ብቻው ለምለም እንንጃ ማለት ለምለምም ያቺ ልጅቱም እንትን ናቸው እና በጣም በቃ ማለት ከዚህ በፊት ሽማግሌ ላክ የትም ይሁን የት ሀገርም ይሁን ቤተሰቦቿ አክብረ ሽማግሌ መላክ አለበት ስል ላካ እንደዚህ ነው እንደ እሱ አይ እምቢ አልፈልግም እያለው ምናምን ነብል በቃ ለምንም በጣም ትጨናነቃለች ማለት ነው። በጣም ከምለው በለው እና በቃ እቺ ልጅቶ ይኸው በአይንሽ እዩ፣ በአይንሽ እዩ። እቺ እኛ ሁላችንም እንወዳታለን። የኤፍሬም ምስት ናት። እቺ የኤፍሬም ምስት ናት። እዩ እኛ በጣም እንወዳታለን። ከእሱ ጋር ቆይታለች። ስለዚህ እሱ ትዳር አለው። አንቺ እንዴት ነው ከዛ ተነስተሽ ሳትረጋገጭ የመጣሽው? ይኸው እሱ የራሱ የቻለ ትዳር አለው ብላ እንግዲህ ለምለም ልጅቱን እንትን አድርጋ ታስረዳለች፣ ታወራለች ማለት ነው። እና አንቺም ሴት ልጅ ነሽ፣ ማፍረድ ሳይሆን ሴት ልጅ ስለሆንሽ ተረጋግተሽ የመጣሽበት ቦታ ሂጂ። ኤፍሬም ጋር መኖር አለብኝ ብለሽ እንዳታስቡ። ኤፍሬም ጋር መኖር አለብኝ ብለሽ ከኤፍሬም ጋር መቀጠል አለብኝ ብለሽ እንዳታስቡ። ኤፍሬም ሚስት አለው ብላ እንግዲህ ታወራለች። ለምለም በቃ ሁሉም ማለት በቃ እነሱ ቪዲዮቸው ስናይ በቃ አልቀበሉም ማለት ነው። እቺ ልጅቱ ማለት ነው። ያቺ ልጅቱ በጣም ጥሩ ጸባይ ያላት ሰው አክባሪ በጣም በጣም ጥሩ ልጅ ናት። እሷ እንግዲህ ነው የወደቱት ማለት ነው። ማለት ኤፍሬም ለምለም ብቻ ሳይሆን ለምለምና ነፂ ብቻ ሳይሆን የኛ ወንድምየውም በጣም እንትን እያለ ነበር። በጣም ማለት ነው
እና ምን አጠክ ከሷ ከዚች ልጅቷ ምንድን ነው ያጠቀው? እቺ ልጅቷ በጣም ጥሩ መልካም ጎበዝ ጠንካራ ልጅ ናት። ምን አጠክ ከሷ ምን አጥተክ ነው ሌላ ቦታ የሄድከው? ሌላ ትዳር መስራት የወሰንከው? ምን አጣክ? መልክ አጣክ? ሞያ አጣክ? ከሷ ምን አጣክ ብላ እንግዲህ ለምለምም እንደገና የኛው ወንድምየውም በጣም እንትን ይላል ማለት ነው። እና ከባድ ነው ብቻው። እና ግን እነሱ አሁን በጣም ነው ቤተሰቦቹ ሁሉም እቺ ልጅቱ ነው በጣም እንትን ያደርጋሉ፣ ፎከስ ያደርጋሉ ልጅቱ ላይ ማለት ነው። ኤፍሬም ደግሞ በፍጹም አልፈልጋትም፣ ከሷ ጋር መኖርም አልፈልግም፣ እሷን ማየትም አልፈልግም፣ ከሷ ጋር ምናምን በቃ ብዙ ነገር እሱ ያራል ማለት ነው። እኔ እቺ ከካናዳ ያመጣችዋ ልጅቱን ቤተሰቦቼን አባቴንም እናቴንም ማስተዋወቅ እፈልጋለሁ፣ ያችን አልፈልጋትም ምናምን ይላል። እንግዲህ ማለት እዚህ ውስጥ ምንድን ነው የምንማረው ብላችሁ ብትጠይቁኝ እንግዲህ ማለት የለምለም ትዕግስት በጣም ትዕግስት አላት፣ መካሪ ብቻ በቃ ጥሩ ቤተሰቦች ናቸው፣ የተባረኩ ቤተሰቦች ናቸው። የምሬ ነው የምላችሁ በጣም በቃ ደስ የሚል ቤተሰብ ናቸው። አንተ ኤፍሬም በአንተ ምክንያት እኛ መሳደብ አለብን ምናምን ብላ ለምለም ስታወራ